الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይላችሁ አላህ ይጠብቃችሁ አላህ ይጠብቀን አላህ Subhanahu Wa Ta'ala ባሪያዎችን ተንከባካቢ ሲቸገሩ ችግራቸውን የሚቀርፍ የሚደገፉበት ሊተማመኑበት የሚገባ የሆነው ትክክለኛ አምላክ አላህ ብቻ ነው ከአላህ ውጭ ማንም ጭንቀትን ሊያስወግድ የሚችል ማንም የለም ትክክለኛ መደገፊያ ከአላህ ውጭ ማንም የለም ስልጣንም ይወገዳል ጉልበትም ይደክማል እንደዚሁም ግሩፖችም ይበተናሉ ሁሌም ትክክለኛ መደገፊያ ማን ነው አላሁ ተዓላ ነው አላህ ነው የእውነት መደገፊያ የእውነት ችግር ሲመጣብህ መከራ ሲመጣብህ ተስፋ ሙጥት ብሎ ሲያልቅ ትክክለኛ መደገፊያ መውጫ መግቢያ ስታጣ ትክክለኛ ችግርን ቀራፊ መጠጊያው ነው ጌታ አላህ ብቻ ነው ይህንንም ነቢያቶች አሳይተዋል ከአላህ ጋር ባላቸው ግንኙነት ጥብብ ጭንቅ ባላቸው ሰዓት እንዴት እንደተደገፉ እሱም ደግሞ እንዴት እንደደገፋቸው ከጭንቀታቸው እንዴት እንዳላቀቃቸው በላውን እንዴት እንዳነሳላቸው በጠላቶቻቸው ላይ እንዴት ድልን እንዳጎናጸፋቸው የተለያዩ ታሪኮች የቁርአን አንቀጾች ያስተምራሉ ዛሬ እነሆ በአላህ ላይ ተደገፍ በሚል ርዕስ ቆይታ እናደርጋለን አዎ በአላህ ብቻ ተደገፍ በአላህ ብቻ ተመካ እህቴም በአላህ ብቻ ተመኪ ወንድሜም በአላህ ብቻ ተመካ ከአላህ ውጭ ማንም የለም የኛ በቂያችን ተንከባከቢያችን ማን ነው አላህ ነው ومن يتوكل على الله فهو حسبه በአላህ ሚመካ በአላህ የሚደገፍ አላህ በቂው ነው አላህ የበቃው አላህ እኔ አለውልህ ያለው ማን ሊጎዳው አላህ እኔ አለውልህ ያለው ማን ጭንቀት ውስጥ ሊከተው ማን ከስልጣኑ ሊያወርደው ማን ያለበትን ደረጃ ዝቅ ሊያደርገው ማን ነው እሱ ላይ አምባገነን ሆኖ ሊመጣበት የሚችለው ማንም የለም ማን ካለው አላህ ይህንን ነገር ነው የተውሂድ ትልቁ አስኳል ነው ተወኩል ማለት በአላህ መደገፍ ማለት ትልቅ ኢማን ይጠይቃል ዛሬ ሰዎች ኪሳቸው ወፈር ሲል የሆነ ነገራቸው ሲስተካከል በራስ መተማመናቸው እየጨመረ ይመጣል በራስ መተማመን ጡንቻቸው ወፈር ሲል በራስ መተማመን እኔንማ ካም በኋላ ማን ሊጎዳኝ ይላል የሆነ ግሩፕ ሲበዛለት በዘሩ ሲተማመን በስልጣኑ ሲተማመን በተለያየ አይነት መንገድ ሲጠጋ ከኔ በላይ ማን አለ ይላል አለኩ ቃሩን አላለም እንዴ አሁንም እኮ በቃ እኔ ሁሉን ነገር ጨብጫለሁ አለ አረተው አኺራን አትርሳ ለነገ ለአኺራ ይሆናል የሆነች ሰደቃ ወጣ ሲባል ይሄ ተሰጥቶት በእውቀቴ ነው በምን መሰላችሁ ብሎ ተንቀባረረ ፊራውንም እሱ ዙሪያ ያሉት ሃማን ቃሩን ፊራውን የመሳሰሉት ስልጣናቸው ገንዘባቸው ሀብታቸው ግሩፓቸው ምን አላቸው ሸነገላቸው አላህ ግን ሊያጠፋቸው የፈለገበት ሰዓት ላይ በጥቂት ሰዓታት ደቂቃ ውስጥ አላህ ሁሉንም እልም አደረጋቸው ከዛ በፊት ቃሩንን አላህ ምድርን ዋጪው አላት ምድር የማን ሰራዊት ናት የአላህ ሰራዊት ናት አዎ ምድር የአላህ ሰራዊት ናት ማንንም በሱ ትእዛዝ ስር በአላህ ትእዛዝ ስር ያሉት ግዑዝ አካላት በአጠቃላይ የአላህን ትእዛዝ ነው የሚጠብቁት አድርጉ ሲላቸው የሚያደርጉ ስለዚህም በአላህ ተደገፍ ስትደገፍ የማያሳፍርህ ጌታ ነው ሰዎች በራቸውን ቢዘጉብህ አድማ ቢያደርጉብህ ሊያጠፉህ ይሄ አካባቢ ላይ ለቆ መውጣት አለበት በስራ አድማ አድርገንበት ከዚህ ሱቅ መውጣት አለበት ከዚህ አካባቢ መራቅ አለበት ብለው ቢመኙ የፈለጉትን ሴራ ቢያሴሩ አንተ በማን ተደገፍ በአላህ አላህን የተጠጋ አያፍርም አላህ ከሱ ጋር የሆነ ወድቆ አይወድቅም በምንም መልኩ ስለዚህም ተወኩል የአማኞች መገለጫ ነው የሙእሚንነት መገለጫ አማኝ መሆነ መገለጫው
ተወኩል ነው። يقول الله سبحانه وتعالى الله قرآن ላይ እንደተናገረው إنما المؤمنون ፍጹም አማኞች እኮ ማለት الذين إذا ذكر الله እነዛ አላህ በተወሳ ቁጥር وجلت قلوبهم ቀልቦቻቸው የሚደነግጥ የሚፈራ ነው አለ አላህ። وإذا تليت عليهم آياته አናቅጾቹ በእነሱ ላይ በተነበበ ቁጥር زادتهم إيمانا ኢማናቸው ይጨምራል። ሱብሃንአላህ በጣም ያጅብ እኮ ነው። ኢማናቸው ይጨምራል። በምን? ቁርአን ሲቀራ ኢማናቸው ይጨምራል፣ ደስታቸው ይጨምራል። ቁርአን ሲቀራ ቁርአንን ሲያነብ የሚጨንቀው ራሱን ይፈትሽ። ቁርአን ሲቀራ ይዘጋ ሌላ ነገር ይከፈት ሚል ራሱን ይጠይቅ። ቁርአን የሙእሚኖች መሳሪያ፣ መኖሪያችን፣ ጓደኛችን ማለት ቁርአን ነው። አብዱላህ ኢብኑ መስዑድ ምን ይላሉ? ጓደኛ የሌለው ቁርአንን ጓደኛ አድርጎ ያዝ። አዎ ዛሬ በሚያሳዝን መልኩ ሙስሊሙ ማህበረሰብ በዘፈን ተለክፏል። አልተለከፈም? በዘፈን ተለክፏል። ዘፈኑ ራሱ እስልምናን መጥቶ በስነ ስርዓት የሚዶቅስ እስልምናን ሚተች እስልምናን ለማጥፋት የሚንቀሳቀስ ቢሆንም ምንም ማዕናውን ሳስተነትን በዘፈኑ ላይ አብሮ የሚወዛወዝ አብሮ የሚያጨበጭብ በስቷል። አልጊና ዳእየቱ ዚና ነው። ይሄን ወቁ ኢብኑል ቀይም እንደተናገሩት ሙዚቃ ማለት የዚና ተጣሪ መሳሪያ ነው። ሙዚቃ አፍቃሪ የሆነ ሰው ሸይጣን እንደፈለገ ይጫወትበታል። ግልጽ ነው። ሙዚቃ አፍቃሪ የሆነ ሰው ሸይጣን እንደፈለገ ነው የሚጫወትበት። እንደፈለገ ያደርገዋል። ሙዚቃን ስናፈቅር ሙዚቃ ውስጣችን ሲገባ የሸይጣን መጫወቻ እንሆናለን። ሁለት ቁርአኖች የሸይጣን ቁርአን አለ፣ ሙዚቃ ነው። የአላህ ቁርአን አለ፣ የአላህ ኪታብ ነው። ሁለቱ ነገሮች በአንድ ሙስሊም ልብ ላይ አይሰባሰቡም። ወይ ሙዚቃ ቦታውን ይዛል የሸይጣን ቁርአን፣ ወይ አላህ ቁርአን ቦታውን ይዛል። ስለዚህ ሙእሚን ከምን የራቀ ነው? አልባሌ ማላ ያዕኒ ውድቅ ከሆኑ ነገሮች በአጠቃላይ የራቀ ነው። የሙዚቃ አፍቃሪ ሳይሆን ሙእሚን የቁርአን አፍቃሪ ነው። ሙእሚን የዚክር አፍቃሪ ነው። ሙእሚን የነቢዩን ዓለይሂ ሰላቱ ወሰላም መንገድ አስተምሮ አፍቃሪ እንጂ የአንድ የአዝማሪም የአዝማሪዎች በአጠቃላይ የዘፋኞች የምኖች አፍቃሪ አይደለም። ሙእሚን አልመርኡ መዓ መን አሐብ ነው። ሰውየው ከወደደው ጋር የውመል ቂያማ ይቀሰቀሳል። ማንን ወደድክ ወንድሜ? አርቲስትን፣ ዘፋኝን ወይስ የነቢዩን ዓለይሂ ሰላቱ ወሰላም ባልደረቦች? አቡበከር፣ ዑመር፣ ዑስማንን። አነስ እኮ አስደሰተው የንግግር አረብዩ መጥቶ መተሰዓ ቅያማ መቼ ነው አላቸው ረሱልን ዓለይሂ ሰላቱ ወሰላም። ማ አዕደርተ ለሃ ምን አዘጋጅተላሃት ነው ስለ ቅያማ የምትጠይቁ አሉት። አረ ላ ሸይአ ብዙ ነገር የለም፣ ነገር ግን እኔ አላህና መልእክተኛውን እወዳለሁ፣ በጣም እወዳለሁ። ግን ብዙ ሰላት ብዙ መልካም ስራ የለኝም፣ ግን ውዴታዬ እነሱ ላይ ትክክለኛ ነው አለ። አልመርኡ መዓ መን አሐብ አሉት። ሰውየው ከወደደው ጋር ነው አሉ ነብዩን ያሉት ሰለላሁ ዐለይሂ ወሰለም። አነስ ምን አሉ? እንደዛች ቀን እንደ ነብዩ ዐለይሂ ሰላቱ ወሰላም ንግግር ያስደሰተን የለም። ለምን? እኔ ነብዩን እወዳለሁ አሉ። አነስ ረሱልን ሲንከባከብ የነበረ ገና በለጋ እድሜያቸው ወጣት ሆኖ በልጅነታቸው በ10 ዓመታቸው ነብዩ መዲና የገቡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እስኪሞቱ ድረስ ነብዩን ሲንከባከብ የነበረ አነስ 10 ዓመት ይखाደመው አነስ ምን አለ? እንደው እንደ ነብዩ ንግግር ያስደሰተን የለም፣ ሰውየው ከወደደው ጋር ነው የሚለው ቃል አስደሰተኝ። ለምን? እኔ ረሱልን እወዳለሁ አሉ አነስ። አቡበከርን እወዳለሁ፣ ዑመርን እወዳለሁ፣ ምንም እንኳን ስራዬ የነሱ ደረጃ ባይደርስም በውዴታዬ ከነሱ ጋር ሆናለሁ። አው ማንን ወደድክ ወንድሜ? ዘፋኝ፣ እግር ኳስ ተጫዋች ወይስ ነብዩን አለይሂ ሰላቱ ወሰላም? ወይስ አቡበከርን ወይስ ዑመርን ዑስማንን፣ ሰሃቦችን፣ ደጋግ ሰዎችን፣ ሙእሚኖችን ማን ወደድክ? ግልጽ ነው። ስለዚህ አማኝ ሁሌም ቁርአን በተነበበ ቁጥር የአላህ ትክክለኛ አማኞች ኢማናቸው ምን ይላል? ይጨምራል። ወኢዛ ቱልየት ዐለይሂም አያቱሁ ዛደትሁም ኢማናን ኢማናቸው ይጨምራል አለና ወዐላ ረቢሂም የተወከሉን በጌታቸውም የሚደገፉ የሚመኩ ናቸው። አማኞች በስልጣናቸው አይመኩም። አማኞች በገንዘባቸው አይመኩም። የሆነ ነገር ሲመጣ ሰው ላይ አይቀያየሩም። ሰላምታ አይከለክሉም። ሁሌም ያው ናቸው፣ አማኝ ናቸው። አጡም አማኝ ናቸው፣ አገኙም አማኝ ናቸው።
ግልጽ ነው። ቲፎዞ አገኙም አማኝ ናቸው፣ ብቻቸውም ሆኑ አማኝ ናቸው። ሁሌ ማንን ነው የሚያስደስቱት? አላህን ነው። ሁሌም ማን ያየኛል ይላሉ? አላህ ያየኛል። ስለዚህ ከፍጡራኑ ጋር ያላቸው ግንኙነት በአጠቃላይ ያማረ ይሆናል። በገንዘባቸው አይንቀባረሩም። ኩራት የሚባል ነገር እነሱ ላይ የለባቸውም። ስለዚህ ይሄ ተወኩል የሚባለው ትልቅ ዒባዳ ነው። ከጭንቀት ሊያድን የሚችለው አላህ ነው። ኢብራሂም አለይሂ ሰላም ከጭንቀት አልዳኑም እንጂ አላህ ዳናቸው እኮ። ኢብራሂም አለይሂ ሰላም ህዝቦቻቸው አበሩባቸው። እንዴት ከኛ ጋር ጣዖትን አትገዛም? እንዴት ጣዖቶቻችንን ትነቅፋለህ? አንተን የምትነቅፈው ብለው ኢብራሂምን ጉድጓድ ቆፈሩላቸው። ያ ጉድጓድ እሳት ነደደበት፣ ለወራት የተቀጣጠለ እሳት። ጣዖት አምላኪዎች ስለት ይሳላሉ። ምን አይነት ስለት? እንደው ይሄ ነገር ከተሳካልኝ ኢብራሂም የሚቀጣጠልበት ማገዶ እንጨት አዋጣለሁ ትላለች። ስለቷ እኮ ነው ኢብራሂምን ለመግደል፣ ኢብራሂምን ለማቃጠል። ያ ሁሉ ለወራት የተቀጣጠለ እንጨት ምን ይላሉ ዑለማዎች? በሰማይ የሚበሩ አዋፎችን ወፎቹን ጭምር ጠልፎ የሚጥል ንዳር ነበር የነደደው። ስለዚህ መቅረብ ስላልቻሉ ኢብራሂምን አለይሂ ሰላም በወስፈንጠር ነበር አስፈንጥረው ወደ እሳት ውስጥ የከተቷቸው። ጅብሪል አለይሂ ሰላም መጣና እንደው ምን ልርዳህ አላቸው። ጅብሪል ፍጡር ነው አይደል እንዴ? መላእክት ቢሆን ምንድነው? ፍጡር ነው። ይመለካል? አይመለክም። በኢስላም ጅብሪል ገብርኤል አይመለክም፣ ሚካኤል አይመለክም፣ ኢስራፊልም መለከል መውትም ማንም መላእክቶች አይመለኩም። የተቀደሱ ናቸው፣ ክብሯን መላእክት ናቸው፣ የአላህን ትእዛዝ የሚያከብሩ ናቸው፣ አላህን ይገዛሉ። በጭራሽ እንድናመልካቸውም አላዘዙም። በኢስላም አይመለኩም። ነቢያቶችም አይመለኩም፣ ደጋግ ሰዎችም አይመለኩም። በኢስላም የሚመለከው ማን ብቻ ነው? አላህ ብቻ ነው። የሚያበላን ማን ነው? የሚያጠጣን ማን ነው? ሰማይ ምድሩን ያስተካከለ ማን ነው? አምልኮ የሚገባው ለማን ነው? ለአላህ። አዎ በቃ በየትኛውም ሰዓት ስትጨነቅ የአላህ በል፣ አላህ ይደርስልሃል። ስታመሰግን አልሐምዱሊላህ በል፣ አመስግነው፣ ይደሰትብሃል። ሁሌም አላህ አላህ። ከሙእሚን አንደበት የሚወጣው አላህ አላህ ነው። ሁሌ አላህ ነው። ከአላህ ውጭ ማንም የለም። የዚህ ጊዜ ኢብራሂም አለይሂ ሰላም ወደ ሰማይ አንገታቸውን ራሳቸውን ከፍ አደረጉ። ኢብራሂምን ለመልቀቅ ወደ እሳት ውስጥ ሊጥሉ ባሰቡ ጊዜ ይላሉ ለማ አራዱ ኢልቃሂ ፊ ኢብራሂም ፊ ናር፣ ወደ እሳት ሊጥሉ ሲሉ ኢብራሂምን ረፈዐ ረእሰሁ ኢለ ሰማ፣ ወደ ሰማይ ራሳቸውን ቀና አደረጉ። ፈቃለ፣ አያችሁ ወደ ሰማይ ምን አደረጉ? ራሳቸውን ቀና አደረጉ። አላህ ከሰባቱ ሰማይ በላይ ከአርሽ በላይ መሆኑን ሊያሳውቁ፣ ከሰባቱ ሰማይ በላይ መሆኑን ሊያሳውቁ ወደ ሰማይ ከፍ አደረጉ ይላል። አላሁመ አላህ ወያል ኢብራሂም አንተል ዋሂዱ ፊ ሰማ፣ በሰማይ ውስጥ ብቸኛው ተመላኪ ጌታ አንተ ነህ። ወአነል ዋሂዱ ፊል አርዲ፣ በምድር ላይ ደግሞ ብቸኛ ባሪያ አማኝ ባሪያ እኔ ነኝ። ለይሰ አሐዱን ያዕቡዱከ ገይሪ፣ ከኔ ውጭ የሚገዛህ ማንም የለም። ሐስቢ አላህ ወኒዕመል ወኪል፣ አላህ በቂ ነው፣ ምን ያማረ መመካት ነው አሉ። ፈቃለ አላሁ ዐዘ ወጀል፣ አላህ አለ ያ ናሩ፣ አንቺ እሳት ወይ ኩኒ ሁኚ፣ በርደን ቀዝቀዝ በይ፣ ቅዝቃዜውም ደግሞ አዛ እንዳያደርጋቸው፣ ወሰላመን ሰላም ሁኚ አላ ኢብራሂም፣ በኢብራሂም ላይ አላቸው። ያ ሁሉ ያቀጣጠሉት እሳት እስቲ ሰው አጥንቱ ተርፏል ወይ ብለው ሲመጡ ኢብራሂም አለይሂ ሰላም ምንም የሰውነት አካላቸው እሳት ሳይነካው ከየት ወጡ? ከነሱ ተንኮል ነፃ ወጡ። በአላህ ተመካ። ኢብራሂምን ከእሳት ያዳነ ጌታ ወላሂ አንተንም ያድነሃል። ጨነቀህ ጠበበህ፣ ተደገፍ፣ ወደሱ በአላህ ተደገፍ። ስራ ስትወጣ በአላህ ተደግፈው ውጣ። እኛ ረስተናል እኮ የዕለት ዕለት እኮ ኪኒኖች እኮ አሉ። ኪኒን ዶክተር ያዛላ፣ እቺን ኪኒን ጧት ጧት ውሰድ ለበሽታ በቀን አንድ ምናምን ይባላል አይደል? እኛ የተሰጠን ኪኒን አለ። ምንድነው ኪኒናችን? አዝካራችን። ገና ከቤት ስትወጣ በተወኩል ውጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስትወጣ ከቤት በተወኩል ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ብለህ ውጣ። በአላህ ስም በሱም ተመካው። ኃይልም ብልሃት ከሱ ውጭ የለም። አዎ ኃይልም ብልሃትም ከአላህ ውጭ ማንም የለም። ተወከልቱ ዐለላህ፣ በአላህ ተመካው ብለህ ውጣ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ሸይጣን አለ አንተን ሊለክፍ ሊመጣ
አንተን ሊነካ ሊነጅስ የሚመጣ ሸይጣን ልክ ሲመጣ ጂኒው ለጂኒው ይነጋገራሉ። ከዚህ ሰው ምን አለ? በአላህ የተመካ በአላህ የተደገፈ የተጠበቀ ከሱ ምን አለ ይለዋል። ምንም አቅም እኮ የለህም። አየህ ብልሃት የወጣው ዚክር አንተ ባይን ማታያቸው ጂኒዎችን ጨምር የሚያርቅልህ ማለት ነው። ስንት ጥቅም አለው። በአላህ ተደግፈ ውጣ ንግድ ቦታ በጠዋት በሱ ተደግፈ ልብስህን አሳምረህ ቡቲክ ከሆነ አሳምረህ ሸቀጣ ሸቀጥ ከሆነ እንደዛው ሌሎችም የምትነግድ የንግድ አይነትን አሳምረህ ስቀል፣ ቦታውን አስተካክል። ያንተ ሰበብ ነው ያደረከው። ከዛ ጉዳይን ለማን ተው? ለአላህ። ርዝቁም ያመጣው ማን ነው? አላህ ነው። በአላህ ተመካ። በአላህ መመካት ይላል ወተወኩሉ ዐለላህ ወተወኩሉ ዐለላህ ተዓላ ሚን አዕዘሚ አስባብ ዱኹል አልጂናን ጀነት ለመግባት ትልቁ ሰበብ ነው። ወተሕሲል ሪዳ አርረሕማን የአርረሕማንን ውዴታ ያስገኛል። በል ሁወ ሰበቡ ሊዱኹል አልጀና ቢገይሪ ሒሳብ ወላ ዐዛብ ጀነት ያለ ሂሳብ ያለ ቅጣት ለመግባት ሰበብ ነው። ምን ተወኩል። ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብን አባስ ባስተላለፉት ሐዲስ ረዲየላሁ ዐንሁማ أن رسول الله صلى الله عليه وسلم قال يدخل الجنة من أمتي جنتك كان أمتي قبالو 70,000 بغير حساب 70,000 سوت يا لقدب يا لحساب يا لمرمرة جنتي قبالو سيلو هم الذين لا يسترقون لك انت ناقرو سيدو سوت النزي ما ناتشو النزي ما بلدنتاتشو باتك علي بمسلمنات يموتو ناتشو أي بسلمنا لينورو ناتشو ጂሃድ የተዋጉ ናቸው። የተለያየ አይነት መላምንት አስተያየት መስጠት ጀመሩ ሰሃቦች። ከዛ ነብይ ወጡና ከቤታቸው እነዚህ ሰዎች هم الذين لا يسترقون ولا يتطيرون وعلى ربهم يتوكلون وزاد في روايه ولا يكتوون لك ሩቃ አለ አይደለ? ሩቃ እንግዲህ በእስልምና የተፈቀደ አለ የተከለከለ አለ። አንድ ሰው ጂኒ ከያዘው ወይው ነገር ካለው አይነናስ አለ ሐቅ ነው። ሲህሩም አለ ሐቅ ነው። ጂኒውም አለ ሐቅ ነው። ነገር ግን በአብዛኛው በእኛ ድክመት የሚመጣ ነው። ከዚክር ስንርቅ ከአላህ መንገድ ስንርቅ ሸይጣን እነዚህ አይነቱን ሰዎች ምን ይላሉ? ለማጥቃት ቀላል ይሆንላቸዋል። አላህ ጋር ይቀረበ ዚክር የሚያደርግ ጠንካራ ሰውን ግን ለመቅረብ ይከብደዋል። ስለዚህ በአላህ ፍቃድ ነው። ሳህሪዎችም አላህ ካልፈቀደው የማድረግም ችሎታ የላቸው። ምናልባት ከተከሰተ ግን ቁርአን ነው መፍትሄው፣ መድኃኒት ነው። ሲህርን በሲህር ማላቀቅ አይሆንም። ጠንቋይ ቤት ከሆነ አይለቀውም አለ። እዛ ጂኒ ይልሃል እኮ እኔ እዛ ቤት ካልወሰድከኝ አልለቅም ይላል። ምን ሊያረገ? ባሪያ ላይ ያረገ ማለት ነው። እዛ ስትሄድ ደግሞ አንድ ትንሽ ያዛል፣ ትንሽ ታዛዥ መሆንን አንድሽ ዶሮ አምጣ ይልሃል። ዛሬ በዶሮ ይጀምርልሃል፣ ነገ ሙክት በግ ይልሃል፣ ከነገ ወዲያ አካውንትን በለዚህ አስቀምጥ ይልሃል። ገቢ ወጪህን በሱ ቁጥጥር ውስጥ እንድትገባ ያደርጋል። ይሄ ነው። በአላህ ግን ተመክተህ ቁርአን ቀርተህ ማስለቀቅ በሸሪዓ የተከለከለ አይደለም። እነዚህ ሰዎች ግን ከዚህ ሁሉ ርቀው በአላህ የተመኩ ናቸው። ወላ የተጠየሩን ተጠዩር ምንድነው? በገድ ማመን። አንዳንድ አለ ልክ ሲወጣ ጥቁር ውሻ ካየ አረ ዛሬ አይቀናኝም ይመለሳል። ጠይራው ይሄ ገድ የመለሰው ሰው በእርግጥም አጋርተዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሽርክ ነው። አንተ ሙእሚን ነህ። በማን ነው የምትመካው? በአላህ ነው። ጥቁር ዶሮ አየህ፣ የሆነ ነገር አየህ፣ የሆነ ነገር በቀኝ በግራ በኩል ሲበራየው አትበል። መደገፊያህ ማን ነው? አላህ ነው። የምትመካው በአላህ እንጂ በእንደዚህ አይነት አይደለም። አየህ ኢማናችን እየተሸረሸረ ሲመጣ ሰው ለንግድ ወጥቶ ምን ይላል? አይ ጥቁር ነገር አየው አይሆንም፣ ዛሬ አይቀናኝም፣ የሆነ አደጋ ነው። ላ በአላህ ተመካ። ተመክተህ ውጣ። በላማ ከሆነ አደጋማ ከሆነ እዛው ቁጭ ብለህ ምን ይላል? ይመጣል የተወሰነብህ ቀን ከሆነ። ሞት ከሆነ ልታመልጥ ነው? አይሆንም፣ ማምለጥ አይቻልም። ስለዚህም በአላህ መመካት ነው። ጀነት ለመግባት ምንድነው? ሰበብ ያደርጋል። ተወኩል ርዝቅ ያመጣል። አላህ ቁርአን ላይ ምን አለ? ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የሚጠነቅቅ የሚፈራ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላስቦታ ያመጣለታል። ወመን የተወከለ ዐለላህ ፈሁወ ሐስቡህ፣ በአላህ የተመካ ደግሞ አላህ በቂው ነው። ስለዚህም በአላህ ላይ መመካት በእኛ ላይ ግድ ነው። ትክክለኛ በአላህ መመካት ማለት ምንድን ነው? ተወኩል ማለት ሚለውን እንያ። ተወኩል ማለት ዝም ብሎ እጅን አጣጥፎ የሆነች ቦታ ላይ መቀመጥ፣ ሰነፍ መሆን፣ ስራ ለመስራት ነው ወይ ተወኩል ከተባለ አይደለም። ተወኩል ምንድነው ከተባለ ትክክለኛ ተወኩል በአላህ ላይ ሰበቦችን አሟልተ ምን ማለት
መመካት ነው። ይሄን በታሪክ እንመልከት። ታላላቆች ሰዎች አይማዎች እነ ሐሰን አልበስሪ እነ ኢማሙ አህመድ የተናከሉትን እንመልከት። መጀመሪያ አንድ የነብዩን ሐዲስ እንመልከት። ረሱል አለይሂ ሰላቱ ወሰላም ግመል ነበረውና አንድ ሰው ስለ ግመሉ ጠየቃቸው። እንደው አስቀምጫት መስጊድ ልግባ ወይስ ልሰራት አላቸው። አይ እሰራት አሉት ነብዩ ሰለላሁ ዐለይሂ ወሰለም። ምን አሉት? ቃለ ረጁሉን ያ ረሱላላህ አዕቂሉሃ ወአተወከሉ አው አጥሊቁሃ ወአተወከል አላቸው። አስሪያት በአላህ ልመካ ወይስ ፈትቻት በአላህ ልመካ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? እዕቂልሃ ወተወከል፣ እሰራትና በአላህ ተመካ። ግመሌን ማስራለሁ በአላህም እመካለሁ። የኢስላምን አስተምሮ በራሳቸው አድርገው አንድ ሰሞን የራሳቸው ጥቅስ አድርገው መለፍለፍ ጀመሩ። የረሱል አለይሂ ሰላቱ ወሰላም አስተምሮ ነው። የተወኩልን ጥግ ያስተማሩበት ማለት ነው። ተመካ፣ ነገር ግን ምን አድርግ? ሰበቡን አሟላ። እሰራት በማን ተመካ? በአላህ ተመካ። ምን ይላሉ ኢማሙ አህመድ ስለ አንድ ሰው ተጠይቃቸው። ወቀድ ሱኢለ ኢማሙ አህመድ ረሂመሁላህ አን-ረጁሊን ጀለሰ ፊ በይቲሂ አው ፊል መስጂድ፣ አንድ ሰው ቤቱ ተቀምጧል ወይ መስጂድ ተቀምጧል። ወቃለ ይላል ላ አዕመሉ ሸይአን ሐታ ያእቲየኒ ሪዝቂ፣ እኔ ምንም ስራ አልሰራም ሪዝቄን ይዤ የተቀመጥኩበት እስኪመጣ፣ ይሄ ነው የኔ ተወኩል አይነት ነገር ሲል ኢማሙ አህመድ ምን አሉ? ፈቃለ ሃዛ ረጁሉ ጀሂለ ልዕልም፣ ይሄ እውቀት የሌለው ሰው ነው። ثم قال رحمه الله ከዛም ምን አሉ ኢማሙ አህመድ? ካነ الصحابة رضي الله عنهم፣ እነዛኩም ምርጥ ሰሃቦች እኮ ማለት የተጂሩነ ወያዕመሉነ ፊ ነኽልህም ወልቁድወቱ ቢሂም፣ እነዚህ ሰሃቦች ይነግዱ ነበር። እንደዚህ የተምር ዛፎች ነበሩ፣ ይኮተኩታሉ፣ ይተክላሉ፣ ምን ይላሉ። ቁድዋ ደግሞ አርያ የምናደርጋቸው ደግሞ እነሱን ነው እንጂ ቤት ተቀምጦ እኔ በአላህ እመካለሁ ብሎ፣ ለምሳሌ እናንተ የምታውቁት ምግብ ቀረበ፣ እኔ በአላህ ስለምመካ ብሎ ምግቡ ራሱ መጥቶ አፌ ላይ እስኪገባ እኔ በአላህ መመካቴ ደረጃ እዚህ ደረስን ቢል ይሆናል? አይሆንም አይደል? እኔ በአላህ እመካለሁ ብዬ መኪና እያበረረ እየመጣ ፊት ለፊት ቆሜ እንድጠብቀው ታዝዣለሁ? ምን ማድረግ ነው? ሰበብ እኮ ነው። ምኑ? መንቀሳቀስ። እጅህን ማዕዱ ላይ አድርገህ መብላት ሰበብ ነው። አለዛ እንደ ሰውየው እንዳትሆን ሼኽየውን እንደጠየቀ በጣም ልጅ ናፍቆት፣ ኧረ ዱዓ አድርጉልኝ ልጅ አላህ እንዲሰጠኝ። ሼኽየው ዱዓ ያደርጋሉ። 1 ዓመት የለም 2 ዓመት የለም። ተጠራጠሩና እሳቸው ሰበብ መሟላት ስላለበት እንደው እኔ የምልህ አንተዬ ባለቤትህ እንደው አስመርምራታል? ማህፀኗ ትክክል ነው ማለት መሃናት አይደለችም አይነት ጥያቄ። ባለቤት ይሉኛል መቻ ገባው አላቸው። ይሆናል። ስለዚህ በአላህ መመካት ማለት ሰበቡን ሐዲስ ምን አለን? የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ለው አነኩም ተተወከሉነ ዐለላሂ ሐቀ ተወኩሊሂ ለረዘቀኩም ከማ የርዝቁ ጠይር ተግዱ ኺማሰን ወተሩሁ ቢጣነን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ አላህ ወፎችን እንደሚረዝቀው ይረዝቃችሁ ነበር። ወፏ ከማ ተግዱ ኺማሰን ጧት ስትወጣ ባዶ ሆዷን ጫጩቶቿን ጎጆዋ ላይ ትታ ባዶ ሆዷን ትወጣለች እህል በረንዳ። በማን ተመክታ? በአላህ። ስትመለስ አሉ ነብዩ ሰለላሁ ዐለይሂ ወሰለም ወተሩሁ ቢጣነን፣ ስትመለስ ሆዷን ሞልታ ትመለሳለች። መልእክቱ ገብቷቸዋል? እቺ ወፍ በአላህ ላይ ተመካችሁ ጎጆዋ ላይ ሆና ነው ወጣለች አልወጣችም? መውጣቷ ሰበብ ነው አይደለም? ሐዲስ ይሄ ነው። አያችሁ፣ እንቅስቃሴ ሰበብ ነው። አልሐረካ ይዚዱል በረካ ይባላል። እንቅስቃሴ አድርግ። እንዳልኩ ቅድም ሱቅን ትደረድራለህ፣ ምን ትላለህ፣ ታሳምራለህ። ረቢው የኔ ሲስተሜ የኔ ብልሃቴ እቺ ናት፣ ደካማ ነኝ። አንተ ካላገራኸው እኮ ማንም ሊያገራ አይችልም። ርዝቁን አንተ ካላመጣው ማን ሊያመጣ ይችላል? በማን ትደገፋል? በአላህ። ስለዚህ አላህ ርዝቁን ያመጣል። ሆስፒታል የምትሄደው በአላህ ሳትመካ መዳን ትችላለህ እንዴ? ሰበብ እኮ ነው። የት የምትሄደው ሐኪም ቤት ምንድነው? ሰበብ ነው አይደል? ሰበብ ነው። ሊያድን የሚችለው ማን ነው? በሰበቡማ ከተመካማ ሌላ ውድቀት ነው። በሰበቡ አትመካም። ሰበቡን ታደርሳለህ። በማን ትመካለህ? በአላህ። ዑመር ኢብኑ አልኸጣብ ይሁን ሰዎች መስጊድ አዩ። ማን ናቸው አሉ። እነዚህማ በአላህ የሚመኩ ናቸው አላቸው። እጃቸው ላይ ዱላ አይጠፋም። ዑመር ጭንቅላታቸውን እየቀወሩ ውጡ። አላህ ከሰማይ ዝናብ እንጂ ምን አላወረደም? ወርቅን አላወረደም። ወርቅ የሚገኘው ከየት ነው? ከመሬት ነው አይደል? ስትለፋውን ሳትቆፍሮ ዝም ብሎ ወርቅ ትላለህ። ስትቆፍር ምን ስትል ማዕድኖችን
አምባሮችን የጌጣጌጦችን የምታገኘው ስትቆፍር ነው። ለመቆፈር ደግሞ ምን ያስፈልጋል? ሰበብ ነው አይደል? ልፋት። አዎ ሳትንቀሳቀሱ እንዲህ የለም እነዚህ ሰነፎች ናቸው ብለው ዑመር ከመስጊድ እንዲወጡ ነው ያደርጓቸው። ሂዱ ስሩ ተንቀሳቀሱ ነው። መንቀሳቀስ ሰበብ ታደርጋለህ። ተመርቀሃል፣ ውጤት መጥቷል፣ ስራ አጣ፣ ማመልከቻዎች የትምህርት መረጃ አስገባ በየቢሮ በማን ተመክተ? በአላህ ሰበብ ነው ማስገባት። ከዚያ ረቢ ርዝቁን አንተ አምጣልኝ ብለህ ዱዓ የምታደርጉ የምትለምነው ማንን ነው? አላህን። የዛ ጊዜ አላህ ያመጣዋል። አለዛ በአላህ ላይ ሳንመካ ዝም ብሎ ተወኩል ብሎ እንትን ማለት ይህ የተሳሳተ አመለካከት ነው። ሌሎችም ለምሳሌ ሐሰን አልበስሪ ረሕመቱላሂ ዐለይሂ ተወኩል ማለት ትልቅ ደረጃ ነው፣ ተወኩል ማለት ኢማንን በአጠቃላይ የሰበሰበ ጉዳይ ነው ብለው ያስተማሩበትም አጋጣሚ አለ። ማን? ሐሰን አልበስሪ ረሕመቱላሂ ዐለይሂ። ፉደይል ብኑ ዒያድ የሚባሉ ታላቁ ዓሊም አንድ ሰው መጥቶ ጠየቃቸው። ለው አነ ረጁለን ቃዒደ ፊ በይቲሂ ወዘዓመ አነሁ የሲቁ ቢላሂ ፈያእቲሂ ቢሪዝቂሂ፣ እንደ አንድ ሰው እኔ በአላህ ላይ መካለው ርዝቄ ቤት ይመጣልኛል ብሎ የሞገተ ሰው ስለዚህ ሰው ምን ይላሉ ተብሎ ፉደይል ሲጠየቁ ምን አሉ? ፉደይል ለም የፍዐል ሃዘል አንቢያኡ ወላ ገይሩሁም፣ አንቢያዎችም ከነሱ ውጭ ያሉት ይህን ነገር አልፈጸሙም። ወካነ ነቢዩ ሰለላሁ ዐለይሂ ወሰለም፣ የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አጀረ ነፍሰሁ ወአቡበክሪን ወዑመረ ወለም የቁሉ ነቅዑድ ሐታ የርዙቅና አላህ ዐዘ ወጀል። ራሳቸውን አድክመዋሉ፣ ሰርተዋሉ፣ ለፍተዋሉ፣ ደክመዋሉ። አቡበከርም ዑመርም ነቢዩም ጭምር እንቀመጥ አላህ ርዝቃችን ያመጣል አሉ። ምን አድርጓሉ? እንቅስቃሴ አድርጓሉ። ግልጽ ነው። የተወኩል አረዳዳችን ያማረ እንዲሆን ነው ይህን ማመጣው። አለዛ አብዛኛው ጊዜ እኔ በአላህ ላይ ስለምመካ ብሎ የስንፍና ስራ ይሰራል። ይሄ አይደለም። በእስልምና ልፋ ድከም፣ ሰራተኛ ነህ፣ ጠንካራ ሰራተኛ፣ ስምን የምታስጠራ ሰው ጋር ተቀጥረም ከሆነ በአማና ላይ የምትወጣ የራስን ንግድ ከሆነ ልፋ። ይሄ አላወጣም ሌላኛው መንቀሳቀስ እንጂ ተስፋ ቆርጠ ከገበያ መውጣት ቤት መቀመጥ አይደለም። መንቀሳቀስ በየትኛው በኩል አላህ ርዝቁን ለአንተ እንዳደረገልህ አታውቅም። የመጨረሻ አንድ ሐዲስ ተናግሬ የዛሬ ፕሮግራም ይልዝጋው። ሙስታሂድ ናችሁ? ይሄ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ያን ቱርጁማኑል ቁርአን ብሎ የጠሩት የቁርአን ሙፈሲር ብሎ የጠሩት ተርጓሚ ብሎ የጠሩት ያጎታቸው ልጅ የአብዱላህ ብኑ አባስ ሐዲስ እሱን የመከሩበት ሐዲስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ብኑ አባስ ምን ይላሉ? አን አቢል አባስ አብዱላህ ብኑ አባስ ረዲየላሁ ዐንሁማ ቃለ ኩንቱ ኸልፈ ነቢይ ሰለላሁ ዐለይሂ ወሰለም ኩንቱ ኸልፈ ነቢይ ሰለላሁ ዐለይሂ ወሰለም ከነቢ ሰለላሁ ዐለይሂ ወሰለም ኋላ ነበርኩ። የውመን አንድ ቀን ፈቃል አሉ ያ ጉላም አንተ ልጅ ወይ፣ ልጅህንም እንድትመክረው ነው ወንድሜ፣ ታናሽ ወንድምን እንድትመክረው ነው። ያ ጉላም አንተ ልጅ ወይ ኢኒ ኡዓሊሙከ ከሊማቲን፣ እኔ ንግግሮችን ቃላቶችን አስተምርሃለሁ። እሕፈዚላህ የሕፈዘከ፣ አላህን ጠብቀው አላህ ይጠብቀሃል። አላህን ጠብቀው ምንድን ነው? ድንበሩን ጠብቅ። ባዘዘ ቦታ ተገኝ፣ በከለከለ ቦታ ተከልከል፣ አላህ ይጠብቀሃል። እሕፈዚላህ ተጅድሁ ቱጃአከ፣ አላህን ጠብቀው ያዘዘ ቦታ ላይ፣ ከከለከለ ቦታ ተከልከል፣ ፊት ለፊት ታገኘዋለህ። ኢዛ ሰአልተ የጠየቅ ጊዜ ፈስአልላህ፣ አላህን ጠይቅ፣ ከአላህ ውጭ ማንም እንዳትጠይቅ፣ የሚጠየቀው እሱ ነው። ወኢዛ ስተዐንተ ፈስተዒን ቢላህ፣ በታገዝክም ጊዜ በማን ታገዝ? በአላህ ታገዝ። ትክክለኛ እገዛ የእሱ ብቻ ነው። ወዕለም እወቅ አነል ኡማ፣ ኡማው በአጠቃላይ የዓለም ህዝብ ማለት ነው። ለው እጅተመዐት ቢሰባሰቡ አላ አን የንፈዑከ ቢሸይኢን፣ አንተን በአንዳች ነገር ሊጠቅሙ፣ ሀብታም ሊያደርጉ፣ ታማሃል ከበሽታ ሊያድኑ ቢሰባሰቡ ምን ቢሉ ለም የንፈዑከ ኢላ ቢሸይኢን ቀድ ከተበሁ ላሁ ለከ፣ አላህ ለአንተ የጻፈልህን ነገር ካልሆነ በስተቀር መቼም ሊጠቅሙ አይችሉም። ይጠቅመዋል ብሎ ለአንተ የጻፈው ከሆነ የዛን ትጠቀማለህ። ያድነዋል ብሎ ከጻፈ ልድን ትችላለህ። ፕሮፌሰሮች ዶክተሮች ቢሰባሰቡ ምን ቢሉ፣ አለዛ ግን ወፍ የለም ማለት ነው። ወኢን እጅተመዑ፣ አሁንም ቢሰባሰቡ አላ አን የድሩከ ቢሸይኢን፣ አንተን በአንዳች ነገር ሊጎዱ፣ እከሌ የሚባል ከዚያ አካባቢ መጥፋት አለበት፣ ከገበያ መውጣት አለበት፣ እሱን ሴራ አስረን ምን ብለን እንዲህ ማድረግ አለብን ብሎ ቢያድሙብህ፣ ሸረኛው ቢሰባሰብብህ፣ ምቀኛው ቢሰባሰብብህ፣ ምን ቢልብህ ኢላ ቢሸይኢን ቀድ ከተበሁ ላሁ ዐለይከ፣ አላህ በአንተ ላይ የጻፈልህ ነገር የጻፈብህ ነገር ካለው መስተቀር አንዳችም ነገር በአንተ ላይ ሊጎዱ ጉዳት ሊያመጡ አይችልም። ለምን? ሩፊዐቲል አቅላም፣ ብዕሯም ተነስታለች፣ ወጀፈት ሱሑፍ፣ በመጽሐፏም ወረቀቷም ደርቃለች። ስለዚህ ተወኩል በአላህ መመካት። ልጅህን ተወኩል አስተምረው።
ተወኩል። እህቴም ምናልባት ማይክ የለም ለእህቶች አይሰማም፣ በሚዲያ ይደርሳቸዋል። እህቶቼም ልጆቻችሁን ተወኩል። ማያ አንዳንድ ችግር አለ። አባት ልጁን አምባገነን ያደርጓል። በምን የሆነ ነገር አላህን የሰጠኝ አይለውም። አላህን የሰጠን አላህ በለው። አለዛኔ ለፍቼ ነው ደክሜ ነው በላቤ ነው ስንት ነገርም ደርሶብኝ መሰለ ጥይት እኮ በዚህ በሎጭ አልፎብኝ ምናምን ይላል። ድካም ምናምን ለሱ በቃ አይ አትበለው። ነገ ምንድነው የሚያው መንቀባረር ነው የምታስተምረው። አንድ ሁለት በቃ አላህ የለም ማለት አላህ አያደርግልኝም በአላህ መመካት የሚባል ነገር ከውስጡ ታወጣበታለህ። ንግድ ሲከስር አባት ሲሞት ሲል እናትም አለቀልን በቃ አሁንማ በቃ አትበይው ለልጅሽ። ባልሽ እያለ ሲንከባከብሽ የነበረው ማን ነው? አላህ ነው። ባልሽ ምንድነው? ሰበብ ነው እንጂ ርዝቁ የሚያመጣው ማን ነው? አላህ ነው። ስለዚህ አሁንም ይተውሻል እንዴ? ሀጀርን ምሳያ የሀጀር ተምሳሌት። ሀጀር ምን አለች? የኢስማኤል እናት ምንም በረሃ ማንም በሌለበት ቦታ ላይ ኢብራሂም አለይሂ ሰላም አሁን ከአባ ጧፍ ስታደርጉ ምናምን አይታችኋል። የዛኔ ምንም የለም፣ አንድ ቤት የተሰራ የለም፣ ከአባ አልተገነባ ምን የለ፣ በረሃ ነው። ይዘው አስቀምጡ ከምታጠበው ልጅ ጋር። ለማን ነው የምትተወን? ጸጥ ኢብራሂም ለማን ነው የምትተወን? ጸጥ አላሁ አመረከ አላህን ያዘዘህ እንዴ አለቻቸው። አሁን አሉ። በል እንግዲያውስ አላህማ አይተውንም አለች። አላህ አዞ ከሆነ አይተውንም። ማንም የለም እኮ ሱብሃንአላህ። እናት ናት፣ ጡቷም ደረቀ፣ ምታበላው ምግብም ውሃም የነበረችው አለቀ። አስጨንቋት የልጇ ሁኔታ። እናት ለልጇ ትጨነቃለች። ሁሌም ከእናት በላይ ለልጁ የሚጨነቅ ማን አለ እንዴ? ማን እንደ እናት ይባላል? አዎ ወላሂ። እናት በምን ትቀይራታለህ? በሀያት ያሉትን እድሜያቸውን ከመልካም ስራ ጋር ከአፍያ ጋር አላህ ያርዝምልን። የሞቱብን ደግሞ የጀነት አላህ ይበላቸው። እናትነቷን አሳየች። የልጇ ሁኔታ አስጨንቋት 7 ጊዜ ከአንድ ቦታ ከሰፋ ወደ መርዋ። አሁን ሰፋና መርዋ ዑምራ ስታደርጉ አንዱ ሰፋና መርዋ 7 ጊዜ መመላለስ አለ። የሀጀርን ታሪክ የምናስታውስበት ነው። ከሰፋ ወደ መርዋ ትሮጣለች። ምን ትላለች? 7 ጊዜ ተመላለሰች። ድምፅ ሰማች። ከልጇ እግር ስር አላህ ዘምዘምን አፈለቀ። ከዛ ምን አለች ይባላል? ሳህ እስቲ ዝም በይ እንደማለት ነው። ማንም የለም እኮ ዞር ስትል ከልጇ እግር ስር ምን ይፈልቃል? ዘምዘም። ምን አለች? ዙሚ አለች። ሰብሰብ በይ። ለዚህ ነው ዘምዘም የተባለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ምን አሉ? የኢስማኤል እናት አላህ ይዘንላት እንደው ዘምዘሙን ብተው ኖሮ ምንጩን ማለት ብተው ኖሮ ባሰበስበው ኖሮ መካ በአጠቃላይ ዘምዘም በዘምዘም ይሆን ነበር አሉ። ዙሚ ውሃን አገኘች። ምን የለም የሚበላ የለም አይደል? ነገራችን ላይ ዘምዘም ማኡ ዘምዘም ሊማ ሹሪ በለሁ ብለዋል። ለተጠጣለት ዓላማ ይሆናል። ለምግብነት ከፈለከው ምግብ ነው። ለጤና ለመድኃኒት ከፈለከው መድኃኒት ነው። ዘምዘም የቂን ነው የሚፈልገው። የቂን ነው የጠፋብን። እንደዚሁም ደግሞ ዘምዘምን ለውሃ ጥምም ለሁሉም ነገር ኢማሙ ሻፊ ምን አሉ? እንደው ዒልም እንዲሰጠን ብለን ጠጣ ነው ዒልም አገኘንበት። ምን አለ ተቅዋ ባገኘን ብለናል። ወላሂ ዘምዘም ሐቅ ነው። እኔ በራሴ ላይ ገጠመኝን ልንገራችሁ። የዛሬ 18 ዓመት 2000 በኢትዮጵያ 2000 ዓመት አቆጣጠር ላይ አንድ ዘመድ ሐጅ ሄደው መጥተው በሲኒ ዘምዘም ሰጡኝ። እናቴ ምን አለች? እንደው አላህ ነስርህን እንዲያጠፋልህ ዱዓ አድርገህ ጠጣ አለች። ነስር ነበር። ነስሩ ስናደድ ይወጣል፣ ትንሽ ሲነካ ይወጣል። ያን ቀን ጠጣውና ትንሽ ስትቀር ደግሞ ዱዓ አድርጌ የጠጣሁት ሳብኩት ባፍንጬ። የዛኔ የራሴ ግንዛቤ ማለት ነው። ከዛ በኋላ ግን ነስር የሚባል አይቻላል። ሊማ ሹሪ በለሁ ለተጠጣለት ዓላማ ይሆናል። የቂን ነው የሚፈልገው። የቂን ለምን ከውሃዎች ሁሉ ምድር ላይ ካሉ ውሃዎች ሁሉ በላጭዋ ተብላ የተጠራች ናት። ከዛ ዘምዘም አፈለቀላት አላህ። ወፎች ውሃ ሲያዩ ከላይ ሲበሩ የሆኑ ነጋዴዎች ከሻም ከየመን አካባቢ መጡ። እንደው እስቲ ማን አለ እዛ አካባቢ እስቲ መልእክተኛ ላኩ። ሲያዩ በፊት ድርቅ ነበር ቦታው። አይ አንድ እናት ውሃ ፈልቆላታል ከልጇ ጋር። አረኑ አሉ ብላ ሰብስቦ መጣ ግሩፖችን። እዚህ እንቀመጥ አላት። ተቀመጡ። በውሃ ላይ ስልጣን የላችሁም ማለች። ማን? ሀጀር። ከዛ እሺ አሉ። እኛ ምግብ እንስጥሽ አንቺ ውሃውን ስጭን አሉ። እሱ ያዋጣል አለችና እነሱ ምግብ እየሰጧት እሷ ውሃ እየሰጠች። ታዲያ አላህ አረዘቃትም ረዝቋታል። አላህ አይቶንም ብላለች። እቴ እንደዛ በይ አላህ አይቶንም። ባልሽ ሲሞት አላህ አለኝ ልጆቼን ብለሽ ተወኩል
ተወኩል ስታስተምረው በአላህ የተደገፈ ልጅ ሲሆን ላንተም መልካም ልጅ ይሆናል። ከሞትክ በኋላ ማይረሳህ ልጅ ይሆናል። ያላገባችሁ ወንዶችም ሴቶችም በማን ተደገፉ? በአላህ። ወሻዊሩሁም ፊል አምር አለ፣ በነገሮች ላይ አማክር አለ ሰሃቦች ነብዩን ሰለላሁ ዐለይሂ ወሰለም አማክራቸው። ፈኢዛ አዘምተ የወሰንክ ጊዜውን ነገር ቁርጥ አድርገህ ስትወስድ ፈተወከል አላህ፣ በማን ተመካ? በአላህ። እህቶችን አማክር፣ ልታገባ ነው እቺ ልጅ እንዴት ናት? ሴቶችን ያው እህቶችን ቤተሰብ ላንተ ስለሚያስብ አማክር፣ ጠይቅ። መልካም ናት አይደለችም? ባልመጣልሽ እንዴት ነው ጠይቂ፣ ስነ ምግባሩ እንዴት ነው? ከዛ ያበዘነው ነገር ከመጣ ካማከርሽ በኋላ በማን ተመኪ? በአላህ። አንተም በአላህ ተመካ፣ ወደ ጋብቻ ግባ። ጋብቻ ውስጥ ከገባ በኋላ ርዝቁ የሚያሰፋው ማን ነው? አላህ ነው። የጋብቻ ጠንቆች አሉ። ምን አይነት? ይሄ መጥፎ ብቻ የሚያወሩ ባለትዳሩ ነው በቃ ሰው እንዳገባ እንደዛ አትበል። ያንተንም ትዳር እንዲያስተካክል አላህ አለምን እንጂ ሰውን ከጋብቻ እንዲርቅ መጥፎ ነገር ያላገቡ ወጣቶች ላይ አትክተት። ጋብቻ እንዲበረታታ ዛሬ ገርል ፍሬንድ ቦይ ፍሬንድን ቀላል አድርጎ ይዘው ጋብቻን አክብደው ያዙ። ይሄ ነው እኮ ሐላሉ ከበደን ሐራሙ ቀለለን ማለት ነው። አላህ ያስተካክለን፣ አላህ ይጠብቀን። በአላህ ተመክተው ትክክለኛ መንገድ ላይ ሆነው ከሚጓዙ ሰዎች አላህ ያድርገን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ ትክክለኛ ተመኪዎች አላህ ያድርገን። በሱ የምንደገፍ አላህ ያድርገን። በሱ የምንደገፍ አላህ ያድርገን። ተደግፈንም ደግሞ ውጤቱን የምናገኝ አላህ ያድርገን። በአላህ ላይ ትክክለኛ በሱ የሚመኩ የሚደገፉ አላህ ያድርገን። በስልጣናችን፣ በገንዘባችን፣ በዘራችን፣ በጉልበታችን ሳይሆን በሱ ትክክለኛ የምንደገፍ አላህ ያድርገን። በሱ ላይ የምንመካ አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን። ያ ረብ ያላገቡትን ወንድሞቻችን እህቶቻችን ያማረውን ትዳር አላህ ይለግሳቸው። ጥሩ ትዳር አላህ ይለግሳቸው። እህቶቻችንን ሷሊ ባል አላህ ይለግሳቸው። ዛሬ እህቶቻችን ቁጥር በጣም በዝቷል። ያ አላህ ያማረውን ትዳር አላህ ይለግሳቸው። ሁሉንም ባለ ትዳር አላህ ያርጋቸው። ጥሩ ልጆችን አላህ ይለግሳቸው። ወንድሞቻችን ሷሊ ሚስት አላህ ይለግሳቸው። አቅሙን አላህ ይለግሳቸው። ርዝቁ የጠበበትን ርዝቁን አላህ ያስፋለት። የተቸገረን ከችግሩ አላህ ያንሳለት። ችግሩን አላህ ያንሳለት። ያ ረብ አክሱም ያሉት ወንድሞቻችን አላህ ይድረስላቸው። አክሱም ያሉት ወንድሞቻችን አላህ ይድረስላቸው። ወደ አላህ ተጠግተዋል፣ ለአላህ ነገሩን ትተዋል። ያ አላህ ይድረስላቸው። አላህ ይድረስላቸው። የበላይ አላህ ያርጋቸው። አምባገነኖችን ደግሞ ያ አላህ ዋጋቸውን አላህ ይስጣቸው። ከነሱ አላህ ያርቅላቸው። ከወንድሞቻችን አምባገነኖችን አላህ ያርቅላቸው። ያማረውን መስጂድ አላህ ይወፍቃቸው። ያማረውን ሙአዚን አላህ ይወፍቃቸው። ያማረውን መስጂድ መድረሳን አላህ ይወፍቃቸው። በነፃነት የነጃሺ ሀገር ላይ አላህን የሚገዙበትን ጊዜ አላህ ቅርብ አላህ ያርግላቸው። ቅርብ አላህ ያርግላቸው። ፊሊስጤም ያሉት ወንድሞቻችንም ተርበዋል፣ አላህ ያብላቸው። ተርበዋል፣ አላህ ያብላቸው። ተቸግረዋል፣ አላህ ችግራቸውን አላህ ያንሳላቸው። በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው። አላህ ሱብሓነሁ ወተዓላ ሀገራችን ሰላም አላህ ያርግልን። ሰላም አላህ ያርግልን። ወንድሞቻችንን በየትምህርት ቤቱ አዛም ያደርጉትን አላህ ይንቀልልን፣ አላህ ያንሳልን። ወንድሞቻችን እህቶቻችንን አላህ ይጠብቅልን። እንደው ተምረው ትልቅ ደረጃ ደርሰው ለሀገራቸውም ለህዝባቸውም ኩራት አላህ ያርጋቸው። እንደው በአማና የሚወጡ አላህ ያርጋቸው። ትልቅ ደረጃ የሚደርሱ አላህ ያድርጋቸው። እንደው ሀገራችንን የሀገር ጠላት ብዙ አለ፣ ሰላማን የማይፈልግ ብዙ አለ። ትልቁ ሰላም የማይፈልገው ደግሞ ሙስሊሙን ደግሞ ከትምህርት ቤቱ ከምን እያረቀ ያለው ሌላውም አካል አለ። አላህ ያርቀው። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና ዓዛበ ናር። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰና ወቂና ዓዛበ ናር። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.